ኢከር ካሲያስ በ3 ላቲኖች ተከቦ ራሱ ማለት ነው እኛ እኮ እነ ፕላቲኒ ዚዳን ጃቪና ኢኔስታን የመሳሰሉ ብዙ ተጫዋቾች አሉን ይላቸዋልና እነሱም በፍጥነት ነው ቀበል አድርገው አይ እንደሱማ እኛም በሁለተኛ ደረጃ ላይ የሚቀመጡ ብዙ ተጫዋቾች አሉን ሲሉ ከበድ ያለ መልስን የመለሱለት እንግዲህ አስቡ ዚነዲን ዚዳን በሁለተኛ ደረጃ ላይ ሲቀመጥ እንግዲህ ዚዳንን ሁለተኛ ደረጃ ላይ ሲያስቀምጡት ማለት ነው ይሄንን ቃል በተለይ የተጠቀመው ማን መሰላችሁ ሆርቬ ቫርዳኖ ይባላል የቀድሞ አርጀንቲና ብሔራዊ ቡድን ተጫዋች ነው ለሪያል ማድሪድም ተጫውቷል በተለይ አርጀንቲና በ1986 የዓለም ዋንጫ ስታነሳ አጥቂ ነበር ሪያል ማድሪድን በአሰልጣኝነት ሲያሰለጥን የላሊጋውን ዋንጫ አንስቷል ፍክክር መነሻው የእግር ኳስ ምርጡም ያለው በአውሮፓ ነው በደቡብ አሜሪካ በላቲን በሚል ርዕስ ውስጥ ነውና ኢከር ካሲያስ ቀደም ብሎ ምርጡን እግር ኳስ የምትመለከቱት በአውሮፓ ነው እንግዲህ በአሁን በተመለከትነው የዓለም ዋንጫ እኮ ቀደም ብላ አርጀንቲና ተሰናብታ ቢሆን ኖሮ ውድድሩ የአውሮፓውያን ይሆን ነበር ብሎ ይናገራል እነሱም አይ እሱን እንኳን ለማድረግ በጣም ተቸግራችሁ ነበር እግር ኳስ ታሪክም ታላላቅ ተጫዋቾች እነ ፔሌ ማራዶናና ሜሲኮ ደቡብ አሜሪካውያን ናቸው ሲሉ ይነግሩታል ታዲያ ኢከር ካሲያስ በዚህ ሰዓት አረ እኛም እኮ እነ ዚዳን ፕላቲኒና ጃቪ እንዲሁም ደግሞ ኢኔስታን የመሳሰሉ ተጫዋቾች አሉ ሲላቸው እነሱ ሁለተኛ ደረጃ ተጫዋች ናቸው እንጂ ታላላቅ የሚባሉ በአንደኛ ደረጃ ላይ የሚቀመጡ አይደለም ሲሉ ይመልሱለታልና እውነት ግን እነዚህ ላቲኖች እያበዙት አልመሰላችሁም አሁን እነዚህ ዳን ሁለተኛ ደረጃ ላይ የሚቀመጡ ተጫዋቾች ናቸው